የህዳሴ ግድብ በዚህ ጉዳይ ላይ ምንም አይነት እጅ የለውም አሁን ጎርፉ ትንሽ ዘግየት ብሎ ስለመጣ አዲስ በሰው ሰራሽ የተፈጠረ ጎርፍ እንደሆነ አንድ በ9ኛው ወር ሴፕቴምበር ላይ በተለቀቀው ውሃ በጎርፍ ተመታባቸው የትኛውን የግድብ ፓርት ቢመቱ የተሻለ እንደሆነ ሚዲያ ላይ በትላልቅ ሚዲያዎች ሳይቀር ቀርበው ሲያወሩ የነበሩ አዲስ አበባ መሃልን ብርትና የዲፕሎማቶች መናኸሪያ በሆነችው አዲሷ ካሳንቺስ ላይ እጅግ ዘመናዊና ቅንጡ የመኖሪያ መንደርን በ251,000 ብር በ10% ቅድመ ክፍያ ብቻ 25% ቅናሽ በተደረገላቸው ቤቶቻችን በኢትዮጵያ ብር ተዋውለው በመግዛት የቤት ባለቤት ይሁኑ በካሬ ከ95,000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ የላውንደሪ የስቶር ክፍሎች ጋር በተለያዩ የካሬ አማራጮች በተጨማሪም በሲኤምሲና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ የካሬ አማራጭ እንዲሁም አክሲዮን ይዘንሎት ቀርበናል ማሳሰቢያ ቤቱን ከገዙ በኋላ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉልን አያት ሪል ስቴት ይሄ ወንድማችን ከሱዳን የሱዳን የለመድነው የጎርፍ ሂደት በእነዚህ ወሮች ናቸው ከዛ ግን አሁን ጎርፉ ትንሽ ዘግየት ብሎ ስለመጣ አዲስ በሰው ሰራሽ የተፈጠረ ጎርፍ እንደሆነ አንዳንድ በጉዳዩ ላይ አውቀት አለን የሚሉ ሰዎች እየተጠቀሱ ነው ይላል الميجر والغنوات والقنال اللي موجود في الجزيرة أيضا ذلك ساعد في أن تكون الكميات لا يتم تصريفها بالشكل الأساسي كل ذلك ضاعف من مستويات المياه مما جعل السودان يعيش حالة من السودان ጎርፍ የታወቀ ነው በየአመቱ የሚመጣበት ጎርፍ አለ ከዛ በኋላ ግን የህዳሴ ግድቡ ደግሞ ከያዘው ውሃ ላይ በተወሰነ ደረጃ መልቀቅ ስላለበት ሰዓቱ ስለደረሰ ለቋል ምክንያቱም ብዙ ዝናብና ጎርፍ ተቀብሏል ስለዚህ ዝም ብሎ መቀመጥ አይችልም የግዴታ ውሃ መውጣት አለበት ስለዚህ ይሄ ተጨማምሮ በተወሰነ ደረጃ ጎርፉ ጨምሯል ግን ይህን ያህል በጣም ብዙ ሚጋነን እንዳልሆነ ነው አጠቃላይ ንግግሩ ግን በሱዳን ላይ እነዚህ ነገሮች ሁሉ ተደማምረው ጎርፍ ፈጥረዋል أسباب الفيضانات هناك معلومات أو أخبار منشورة ومرسولة تحدثت عن مياه قمرت مناطق واسعة في مصر أسباب هذا الفيضان أوكي አሁን ጥሩ ጥያቄ ነው የሱዳን ጎርፍን ሰምተናል ግብጽም ግን ጎርፍ የመታችሁ ነውና የግብጹ ደግሞ ጎርፍ ሰበቡ ምንድነው ምክንያቱ ምንድነው ይላል الفيضانات طيب انا اقول لحضرتك الفيضانات بتحدث في السودان سنويا وهناك الفيضانات انواع في السودان السودان ላይ ጎርፎች ብዙ ጊዜ ይከሰታሉ በየአመቱ النوع الاول هو غزارة الامطار داخل الاراضي السودانيه እና የጎርፉ አይነት አንዳንዴ ሱዳን ውስጥ በጣም ብዙ ዝናብ ሲዘንብ ነው وهذا يؤدي الى سيول هنا فرق بين السيول والفيضان الفيضان هو مياه غزيرة في الانهار وتفيض على الاجناب اما السيول فهي امطار غزيرة بتسقط حتى على الاراضي المسطحة وتغمرها بالمياه እና ሲውል የሚባልና ፈይضان የሚባላል በአረብኛ አገላለጽ ጎርፍና የውሃ መጥለቅለቅ ምንለው ጥሩ ይመስለኛል ውሃ መጥለቅለቅ የሚባለው ዝናብ ራሱ አንዳንዴ በከተማ ላይ የሚያደርሰው የሆነ የውሃ መጥለቅለቅ ነው ግን ጎርፍ ግን ወንዝን ተከትሎ የሚመጣ የሆነ ነው ይላል هذا يحدث في جميع انحاء السودان خاصة في المناطق الشرقية والغربية والمناطق الجنوبية ስለዚህ ይሄ ነገር በሱዳን ላይ በየምስራቁ ምዕራቡ ምናምን አካባቢ ላይ የሚከሰት ነው هذا يحدث سنويا وهنا بنقول عليه مخرات سيول في بعضها بيصب في النيل أو بيصب في أماكن مختلفة هذه فيضانات تحدث سنويا وليس للنيل الأزرق أو لسد النهضة أي علاقة بهذه الفيضانات ስለዚህ እንዲህ አይነቱ የዝናብ መጠን ከፍ ማለት ምናምን በተፈጠረ ጊዜ መጥቶ ሌላው ቀርቶ ውሃው ከናይል ጋር ቢቀላቀልም ከሁለቱም ናይሎች ጋር ቢቀላቀልም የሚፈጠረው ጎርፍ አሁንም ከህዳሴ ግድብም ሆነ ከሌላው
የናይል ቅርንጫፍ ጋራ ግንኙነት አለው አንልም ነው ኦኬ هذا نوع ده وهذا يحدث في شهر 7 و8 ይሄ ግን የሚከሰተው በ7 እና በ8ኛው ወር ላይ ነው ይላል እኔ ሁሌ ብለው አባስ ሸራቂን ጠይቀነዋል እንዴት ነው የአየር ለውጥ የለም ወይ ሌላ ወር ላይ ተከስቶ አያውቅም ወይ ለምሳሌ 2001 ላይ ሱዳን ላይ በሴፕቴምበር እና ከዛም በኋላ ነው ጎርፍ የመታትና ይቀያየራል አየሩ አንዳንዴና ይሄንን መቀበል ነቃተው اما النوع الثاني من الفيضانات هو ان تملأ الانهار الداخليه في السودان سواء النيل الابيض او النيل الازرق او نهر عطبره بتملأ بالمياه وهنا نتيجه الامطار في المنابع وليس في داخل السودان ممكن داخل السودان يزيد بعض الشيء ወይም ደግሞ ሌላው የጎርፍ አይነት ኢትዮጵያ ላይ ወይም ዩጋንዳ ላይ በዘነበው ዝናብ የመጣ ጎርፍ ወደ ሱዳን ከመጣ በኋላ የሱዳን እንትኖች የሱዳን ግድቦች መቆጣጠር ሲያቀታቸው ሊፈጠር የሚችል የሆነ አደጋ አለ ነው የሚለን لكن دول المنابع النيل الازرق ياتي بالكامل معظمه من اثيوبيا ግን አብዛኛው የናይል ወንዝ ብዙውን ውሃ ይዞ የሚመጣው ከኢትዮጵያ ነው ኦኬ النيل الابيض فبنتكلم على ايراده حوالي نقول يعني የናይል ነጩ ናይል ግን የሚመጣው ኦልሞስት አንድ ምንድነው ስሙ 15 በመቶ ብቻ ስለሆነ ብዙም እንትን አይታሰብም ሊል ነው اقول انا متوسط الامطار في الموسمين في نص الموسم الاول والنص الثاني اقدر اقول ان الامطار متوسطه لا هي عاليه ولا هي منخفضه وبالتالي الفيضان ممكن سد النهضه حتى نقول منع الفيضان في اغسطس ስለዚህ የህዳሴ ግድብ ኦገስት ላይ ልክ ነው ጎርፍ ከልክሎላት ይሆናል ለሱዳን ምክንያቱም ኦገስት ላይ ብዙ ውሃ ሊመጣ ስለነበረ وان كان السودانيين بيستقبلوا هذا الفيضان في الزراعه الفيضيه لكن منذ 3 سنوات لم تتم هذه الزراعه ነገር ግን ችግሩ ሱዳን ላይ ለ3 አመት ባለፈው በጦርነት ምክንያት ምንም አይነት የእርሻ ስራ ውስጥ ስላልነበረ وهاو غورفونو ودا جبس نبر مين النيل الازرق لم يفيض في ال3 سنوات الماضيه لكن فاض السنه دي في نهايه 9 وفي نهايه 9 موسم الزراعه البدايه بتاعته انتهت واصلا ليلاو يرشا غيزي አልቆ ነው ይሄ ጎርፍ የመጣባቸው እና 9ኛ ወር እርሻ ኦሬዲ ጨርሰዋል ለዛ ነው راح لا يفيد السودانيين في الزراعه بل بالعكس اللي زرع في شهر 7 و8 أرضه غرقت بمياه النيل اللي حصل عندهم يا إرشاو بسبعتنيا ورنا بسمنتنيا ور يزروت إرشا بزتنيا ور سبتمبر راي بتلك كوها بغرف تمتباتشون إن سد النهضة ملأ الخزان ما فيهوش نقطة مية واحدة عشان كده فيضان حدث في غير موعده وفيضان حدث ليس نتيجة شدة الأمطار إن الأمطار الآن ضعيفة. ስለዚህ በአጠቃላይ ሱዳን ላይ የተፈጠረው ጎርፍ በህዳሴ ግድብ በያዘው እንትና ይሄ የተለመደ የአባስ ሸራቂ ንግግር تهديل وطبعا الدكتور والاخ الفاضل حبيبنا السيد عمار عوض يقول طبعا الدكتور تحدث كثيرا السيد عمار جعل المشكلة في 3 نقاط ولكن الدكتور ركز تركيز كبير جدا على موضوع سد النهضة. የሱዳኑ ሰው ሲናገር በደንብ ሰምተነዋል የዚህ የሱዳን ጎርፍ አጠቃላይ ሁኔታ የተለያዩ ነገሮች ተጠራቃቀመው ነው አንደኛ ያ ነጭ ናይል ማለት ከዩጋንዳ በኩል ይመጣው ከኢትዮጵያ የሚመጣው ጎርፍ በጣም ውሃ ስለበዛ ሌላው ደግሞ የዝናብ መጠንም ነበረ ብሎ ራሱ መስክሯል ስለዚህ ሱዳናዊው ነው የበለጠ ሊያቀም ይችላል ስለዚህ በእነዚህ ምክንያቶች አንድ ላይ የሆነ ቁጥር ጨማሪ አሳይቷል ብሏል አባስ ሸራቂ ግን ቀጥታ ግድቡ ላይ ብቻ ነው ያተኮረው አለ ጎበዝ ዛሂር ዚዳን اقول لك وللمشاهدين اجمع طبعا اذا اخذنا بالراي الرسمي فالاداره الاثيوبيه الخارجيه ووزاره الموارد المائيه ردت على بعض التداعيات لدى الاداره المصريه وقالت ان سد النهضه ليس له لا ناقه ولا جمل بما يحمل هذا ስለዚህ ስለ ህጋዊ የሆነ አካል ስለሚያወራው ከሆነ ምናወራው የሱዳኑ መግለጫ ሰጥቷል የኢትዮጵያ መግለጫ ሰጥቷል የኢትዮጵያ
የመስኖ ሚኒስትር እና የውሃው ሚኒስትር መግለጫን እንዳየነው የህዳሴ ግድብ በዚህ ጉዳይ ላይ ምንም አይነት እጅ የለውም። هذا الرأي الرسمي الذي يعني رد عليه الشخصيات الرسمية، ولكن أنا كوني كصحفي حر لست رسميا، أيضا لدينا بعض الاتصالات لدى بعض المسؤولين، خاصة اتصلت شخصيا بالمهندس كفلي هورو البارحة مساء وسألناه سؤال واضح ومباشر، وهو المدير الفني والمدير العام لملف ነገር ግን እኛ እንደ አንድ ነፃ ጋዜጠኞች ወይም ጸሐፊዎች እና የፖለቲካ ተንታኞች የመንግስት ያወጣውን መግለጫ ሌሎች ሀገሮች የሚያወጡት መግለጫዎችን ለማረጋገጥ ምን ሄድበት መንገድ አለ። ከዛ አኳያ የባለሙያዎች ጋር በቀጥታ ግንኙነትም ስላለን እንደዋወላለን። ለምሳሌ የኢትዮጵያ የህዳሴ ግድብ የምህንድስናውን ኃላፊ የሆኑት ዶክተር ክፍሌ ሆሮ ሐሳባቸውን ጠይቀናቸው ነበር። ሌሎችም እንደዛው በግል ምናቃቸውን በዚህ ጉዳይ ላይ የሱዳኖችንም የነዚህንም ጠይቀናል ይላል ወንድሜ ዛሂል ዘዴ። سد النهضة في مرحلة الإنشاء منذ 3 أعوام والمدير القائم عليه حاليا وقال أن سد النهضة أبدا لم يمس بهذا الأمر جملة وتفصيلا، وما ذكره الدكتور بأن إثيوبيا يعني ملأت السد على مصراعيه، وسألناه سؤال مباشر هل ليست هنالك خطورة أيضا بما حصل في فتح في مرحلة تدشين سد. ስለዚህ ኢትዮጵያ ግድቡን ሙሉ በሙሉ ሞልታ ሆን ብላ ተራቅማ ለቀቀችው ምናምን የሚለውን ሐሳብ ፈጽሞ አይስማማም። አንደኛ ተናቦ ከሚያስፈልግ የሆነ የውሃ መጠን ብቻ እና ለራሳቸው የሚጠቀሙትንም ታሳቢ ተደርገው እንደሚለቁ ነው የሚነግሩት። عندما كان الممر الأوسط አዲስ አበባ መሃል እምብርትና የዲፕሎማቶች መናኸሪያ በሆነችው አዲሷ ካሳንቺስ ላይ እጅግ ዘመናዊና ቅንጡ የመኖሪያ መንደርን በ251,000 ብር በ10% ቅድመ ክፍያ ብቻ 25% ቅናሽ በተደረገላቸው ቤቶቻችን በኢትዮጵያ ብር ተዋውለው በመግዛት የቤት ባለቤት ይሁኑ። በካሬ ከ95,000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ የላውንደሪ የስቶር ክፍሎች ጋር በተለያዩ የካሬ አማራጮች በተጨማሪም በሲኤምሲና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ የካሬ አማራጭ እንዲሁም አክሲዮን ይዘንሎት ቀርበናል። ማሳሰቢያ፣ ቤቱን ከገዙ በኋላ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉልን። አያት ሪል ስቴት الذي تعود عليه الدكتور وكل من يتابع هذا الملف منذ أكثر من 4 أو 5 أعوام هو الممر الذي هو منشأ أصلا يعني لفيضان المياه إذا كانت فوق طاقة السد أو غير ذلك. وسألناه سؤال واضح ومباشر هل هنالك ضرر على جسم السد إذا حدثت مثل هذه الإشكاليات؟ فقال لا، وكانت هذه العملية مقصودة أيضا. أما ما دعا به الدكتور أن إثيوبيا ስለዚህ የኢትዮጵያ ህዳሴ ግድብ አሰራሩ ውሃው በጣም በሞላ ጊዜ ኖርማል የሆነ ሙሊት ከሞላ በኋላ በመካከለኛው የመፋሰሻው ቦታ ላይ ውሃ እንዲፈስ የሚፈቅድ የሆነ ግድብ ነው። ከግብጽ የተለየ ግድብ ነው። ለምን? የኮንክሪት ግድብ ነው። የጭቃ የምናም የኮረት ምናምን አይደለም እንደ ሳድል ዳሙ። ስለዚህ ውሃ በላዩ ላይ እንዲፈስ ይፈቀድለታል። ምክንያቱም ልክ እንደ ቤቶቻችን ደረጃ ምናምን እንደ ስላቭ ቤታችን ላይ እንዳሉት ስለዚህ ላዩ ላይ ውሃ ቢፈስ ምንም ችግር የለውም። ምክንያቱም አሰራሩ ራሱ ውሃ እንዲፈስበት ስለሆነ። ስለዚህ ይሄ ውሃ ከላይ መምጣቱን እንደ አዲስ ነገር እና አባስ ሸራቅ የሚያወሩት ልክ ይሆን አይደለም። ይሄ የህንድስናው አሰራር የተለየ ከመሆኑ አንፃር منعت ولم تخطط وأجلت فكرة تدشين سد النهضة لأنه قلة الأمطار أو في موسم الأمطار. قل الدكتور ممكن الدكتور يعني لم يتابع الأمطار في هذه السنة حتى هذه الساعة وحتى هذا اليوم الذي ሌላው የዝናቡን መጠን ወንድም አባስ ሸራቂ ሁሌ ከዚህ በፊት በዚህ አመት ላይ በዚህ ምናም ብሎ ያስቀመጠው የሆነ ቀን ልክ በዛ መፍሰስ እንዳለበት ዝናቦ አድርጎ ያስባል። እኛ ግን የምንኖረው ህይወቱን እያደረግን ነው ያለነው ሰው እስካሁኗ ሰዓት እኔ ያለውባት ሰዓት ድረስ ዝናብ እየዘነበ ነው። ስለዚህ ዝናብ የለም የሚለው ነገር ልክ አይደለም። ኢትዮጵያ ስላጠራቀመች በፊት ያጠራቀመችውን ለቃ ነው ምናም የሚለው እሳቤ ልክ አይደለም። انا اتحدث فيه في العاده أن موسم الأمطار في مثل هذه الأيام يعني يتوقف
ولكن كانت البارحة وقبل البارحة أمطار غزيرة جدا سقطت على العاصمة أديس أبابا بغض النظر عن المرتفعات الأثيوبية. ويستطيع المشاهد أيضا أن يرى እንኳን በተለያዩ የኢትዮጵያ በጣም ዝናብ የለመደባቸው ተራራዎችና ሸንተረሮቹ ይቅርና ሌላው ቀርቶኛ ከተማ መሃል እንኳን አሁን ድረስ ዝናቡ አላቆመም እየዘነበ ነው። يعني لبرنامج بسيط في هاتفه النقال الى المترولوجيا او الاحوال الجويه وينظر كيف هي نسبه الامطار التي سقطت في الاسبوع الماضي. اقول ስለዚህ አባስ ሸራቂን እኔ ላስታውሰው መፈልገው ቀጥታ ሞባይሉን ብቻ ከፍቶ የኢትዮጵያ የዝናብ መጠን ባለፈው ሳምንት ምን ያህል ነበር ብሎ ቢጽፍ ያገኘዋል። ምንም የሚደበቅ የሆነ ነገር አይደለም ይላል። ኦኬ ملف سد النهضه ووقت تدشين سد النهضه ذكر الدكتور أبي أحمد وأيضا يستطيع الكل العودة إلى منصة يوتيوب مثلا في آخر جلسة قبل نهاية السنة الأثيوبية بالتحديد في أواخر شهر ماي أو شهر مايو 24 مايو تقريبا في جلسة الاستجواب الذي قدمت لرئيس الوزراء أبي أحمد وحدد هذا الموعد أنه سوف يكون افتتاح سد النهضة قبل يومين بالتحديد من السنة الأثيوبية الحديثة بما يطلق عليها في الشهر 13 في إثيوبيا شهر باكومي بالتحديد في التاسع من ሌላው የኢትዮጵያ የኢንፎርሜሽን ወይም ደግሞ የመረጃ ልውውጥ መጠኑ ምን ያህል ከፍተኛ እንደሆነ እየገለጸላቸው ነው። የኢትዮጵያ ህዳሴ ግድብ መቼ ይከፈታል? በተለይ ለሱዳኖች እና ለሱዳን ጉዳዩ የሚመለከታቸው አካሎች ተርባይኑ እንዴት ይከፈታል ወይም ምን ያህል የውሃ መጠን ይለቀቃል ምናምን የሚለውን ነገር በትክክል እያሳወቀች ኢቭን አንዳንዴ በዶክተር አብይ አህመድ በሚያደርጋቸው ውይይቶች ሳይቀር ዝርዝር ሁኔታዎች ውስጥ ገብተው የሚናገሩባቸው ሁኔታዎች አሉ። ከመረጃ በኦፊሻሊ ከሚሰጠው ባሻገር ነው። من تقريبا من الشهر الافرنجي لا يدري كم يوافق بالتقويم الهجري. كانت الدراسه والامر معلوم لدى جميع الاثيوبيين ولدى حتى الضيوف الذين اتوا وقدم رئيس الوزراء دعوه الى الجانب السوداني دعوه رسميه والى الجانب المصري الذي تناقلتها وسائل الاعلام ان هذه بمثل سخريه وما شابه ذلك. اولا يعني مثل هذا رد على جانب ما ذكره الدكتور عباس شراقي ولكن الاخوه في السودان ስለዚህ በትክክሉ ቢታይ የኢትዮጵያ አካሄድ ላይ የመረጃ ሰጣጥ ሌላው ምትደብቀው ነገር ካለ መኖሩ የተነሳ ሌላው ቀርቶ እነ ግብጽን እነዚህ መቀለጃ ያደረጉትን የኛን የኢትዮጵያ ጥሪ ሱዳንን እነሱ እንኳን ባይመጡ የመጡት እንግዶች ምስክር በሚሆኑበት መልኩ በነበሩበት ጊዜ ባዩት ሁኔታዎች የኢትዮጵያ የግድቡ አሰራር ላይ ምንም ምትደብቀው ነገር እንደሌለ በደንብ አድርጋ የምታሳይ ሀገር የሚባለውን አይነት አባስ ሸራቂ የሚጠቅሰውን ተንኮል ልትሰራ ትችላለች። حاليا هم يعانون من فيضانات نسأل الله أن يرفع الغمة عليهم في الوقت الراهن وفي جميع المشاكل الداخلية التي في السودان لأنهم هم كما يطلقوا علينا أننا نحن أخت بلادهم فهم نعم شقنا وشقيقنا الإخوة في السودان እነሱ የእኛ ወንድሞች እንደሚሉን እና أخت بلادي እንደሚሉን የእህት ሀገር እንደሚሉን እኛም ከዛ ይበለጠ ነው እነሱን በወንድምነት ምናያቸው ሱዳኖች ወይን ደግሞ ያቃሉ። ስለዚህ እኛ እነሱ ላይ ምንም አይነት ነገር እንደርስባቸው ልንሰራ ምንችለው ነገርም አይኖርም። أقول بقول واحد الدكتور قال من 750 مليون متر مكعب من المياه يوميا إلى 800 إجمالي هذه المياه لمدة أسبوع لا تتجاوز 5.2 بليون متر كيوب 5.2 مليار متر كيوب من المياه مع العلم أن الجانب المصري كان دائما يتغنى ويقول أن إثيوبيا ببناء هذا السد سوف تنقص من حصص مصر ومصر لم ሌላው ደግሞ የሚገርመዋል አባስ ሸራቂ አሁን መጥቶ በኢትዮጵያ ራሱ በቆጠረው አጠራር 750 ሚሊዮን በየቀኑ ያውም ለሳምንት ያለቀቀች ካለ ስንደምረው በትንሹ እስከ 5 ቢሊዮን ሜትር ኪዩብ ሊመጣ ነው ማለት ነው በሳምንት ብቻ። ይህን ያህል ውሃ ምትለቅ ከሆነ ለምንድነው የኢትዮጵያ ህዳሴ ግድብ የኛን እድል የኛን የውሃ መጠን ይቀንስብናል ሂሳችን ወይም የኛን የታሪካዊ ድርሻችንን
ሊቀንስ ነው የመጣው ብለው ሲከሱት የነበረውን ግድብ አሁን እንደሰጣቸው ደግሞ መመስከር አልቻሉም ማለት ነው። تسمح بقطرة واحدة ورأينا الإعلام أيضا وكانت لنا مشاركة أيضا مع الدكتور عباس تقريبا قبل سنة على شبكة سكاي نيوز عندما كان يقول أن الإدارة في مصر يعني تستفيد من مياه خزان الناصر وسد أسوان وما شابه ذلك وهي مستفيدة فقط حاليا لم تضر هذا العام لأن السودان. ስለዚህ በወቅቱ ሌላው ቀርቶ የዛሬ ዓመት አባስ ሸራቂ ታስታውስ እንደሆነ ስካይ ኒውስ የሚባለው ጣቢያ ላይ አብረን ቀርበን ይህንን ስትረድድልን ነበር፣ ስትዘፍንልን ነበር ወይም ስትደጋግምልን ነበር። ኢትዮጵያ ከሚቀጥለው ዓመት ጀምሮ የህዳሴው ግድብ ውሃ አግዶ በሙሉ የኛን ድርሻ ኢትዮጵያ ውስጥ አስቀርቶ የኛን ድርሻ መስጠት ያቆማል ብለ ስትከሰው ነበር። ዛሬ ምን አዲስ ነገር መጥቶ ነው በጣም ልክ ያለፈ ውሃ ለቋል ምትለው? በጣም ጥሩ የሆነ لم يستغل هذه المياه كل هذا الأمر مع العلم أن 5.2 بليون متر كيوب هو يضر بسد الروسيرس إذا كان ممتلئ لأن سد الروسيرس أقصى ما يستحمل وأقصى إمكانياته الاستيعابية هي 7 مليار متر مكعب من المياه ولكن النقطة الذي لم يركز عليها كثير من الناس ودعا الجانب الأثيوبي ስለዚህ ሌላው ቀርቶ አሁን በዚህ በእናንተ ሂሳብ እንኳን ከሄድን 5 ቢሊዮን ሜትር ኪዩብ ከሆነ ኢትዮጵያ የላከችው ሩሳይሪስ የሚባለው 7 ቢሊዮን ሜትር ኪዩብ ነው የሚይዘው። ከዛ በፊት ምንም አይነት ውሃ ስላልያዘ ባዶ ነው። ያ ማለት ይሄንን ሁሉ ውሃ የመያዝ አቅም አለው ማለት ነው። ስለዚህ ፈጽሞ ጎርፍ ምናምን የምትሉት ነገር ሊፈጠርበት አይችልም። إخوة في السودان ممثلة بالرئيس مجلس السيادة المشير عبد الفتاح البرهان وايضا دعا الاخوه في مصر بالمساهمه ان في بلدها جدوله فيما يتعلق بمساله ما يطلق عليها الارث الاكبر عندما زرعت اكثر من 26 مليار. ሌላው ኢትዮጵያ ጋራ የመተባበር አብሮ የመስራት ነገርን ሳይሆን ሁሉ ጊዜ ኢትዮጵያ ላይ እንደዚህ አይነት አቃቂር የማውጣት አካሄድ እንደምትሄድ የሚታየው ግብጽ ኢትዮጵያ ሁሉ ጊዜ በህዳሴው ግድብም ሆነ ከህዳሴው ግድብ ጋር ተያያዥነት ያላቸው ከውሃ ማባዛት ጋር ውሃውን የሚጠቅሙ ነገሮች በመስራት ጉዳይ ላይ ለምሳሌ በዛፍ ተከላ በእምቦጭ ማጽዳት በመሳሰሉት ጉዳይ ላይ ስትጠራ የለችም ግብጽም የለችም ሱዳንም የለችም። شتلة وشجرة نابتة في مناطق كثيرة والدكتور يتابع منطقة سد النهضة كانت منذ 6 أو 7 أعوام منطقة صحراوية والآن حتى الفيديوهات تدل على أن هذه المنطقة أصبحت بسبب التبخر وبسبب هذه الشتلات التي زرعت في عموم البلاد وفي المنطقة هذه أزادت نسبة هطول الأمطار. ስለዚህ ኢትዮጵያ አንድ ሌላው ናባስ ሸራቂ ሊያቆት ያልቻሉትና እነሱ ባለመተባበራቸው የተነሳ ያልተረዱት ነገር ቢኖር ኢትዮጵያ በአለፉት አመታቶች ለብዙ ጊዜ ሌላው ቀርቶ በህዳሴ ግድብ ዙሪያ የምናየውን አረንጓዴ ነገር የፈጠረው አንደኛ የውሃው ኢትዮጵያ ላይ የተያዘው ውሃ ወደ ሰማይ ከሄደ በኋላ መልሶ ዝናብ ሆኖ ስለሚመጣ ሌላው በጣም ብዙ ዛፎች የተተከሉ ከመሆኑ የተነሳ አገሪቱ በጣም ከበፊቱ የተለየ የዝናብ መጠን ጭማሪ አሳይታለች። ስለዚህ ይሄ ውሃን ጭማሪ አድርጓል በአጠቃላይ በጥቁር አባይ ላይ ማለት ነው። وحتى يومنا هذا نحن نتحدث فيه هنالك ازدياد نسبة هطول الأمطار وسد النهضة كما ذكر البروفيسور والدكتور الذي اختفى عننا كثيرا الدكتور المصري السيد سامح أرمينيوس أتوقع هو رئيس قسم السدود في جامعة عين شمس عندما كان يقول أن هذا السد هو بمثابة بوردر دام أيا كانت في أي مرحلة إلا إذا انهار هذا السد والعياذ. ስለዚህ በኢትዮጵያ የህዳሴ ግድብ ጉዳይ ላይ ትክክለኛ የህንድስና ዕውቀት ያላቸው እንደነ ሳሚህ አርሜኒዮስ የት እንደደበቃችሁት ባላቀም ይላዋል እና በሆነ ጊዜ ግን በጣም በስፋት ሚዲያ ላይ እየቀረበ ያስረዳ ነበር የቦርደር ዳም ጥቅሙ በአጠቃላይ ለሚቀጥለው ትውልድ ወይም ለሚቀጥለው ሀገራት ከዛ ከግድቡ ባሻገር ላሉ ሀገራቶች ዝርዝር በደንብ እየተናገረ ሲያስረዳ እንደነበረ ታስታውሳላችሁ። بالله من هذه الفكرة أيضا هنالك سوف يكون انسياب كبير جدا على هذه المياه ورأينا أيضا
التخطيط نعم ይሄ እንደዚህ አይነቱ ግድቦች የውሃን መጠን ይጨምራሉ እንደውም ምክንያቱም ኢትዮጵያ አየሯ በጣም ጥሩ ከመሆኑ አንፃር የሚተን ብዙ አይኖርም የሚል የሳሚህ አርሜኒዮስ ትንተናዎች ነበሩ ስለዚህ ያ ነው እየተከሰተ ያለው አሁን በተግባር بعض الجهات التي شيطنت السد حتى كان هنالك التكتيك العسكري في بعض القنوات الذي نقول نحن هم اخوتنا بغوا علينا في مصر عندما كانوا يقولون نضرب سد السرج عشان تروح المويه مش عارف ايش ويكون انسياب المويه متوسط فسد النهضه አሁን ያ ሁሉ ቀርቶ ኢትዮጵያ የህዳሴ ግድቧ ላይ ሲያሟርቱት የነበረው ሲሉት የነበረው ነገር ወደ ኋላ መለስ ስንል ሌላው ቀርቶ የትኛውን የግድብ ፓርት ቢመቱ የተሻለ እንደሆነ ሚዲያ ላይ በትላልቅ ሚዲያዎች ሳይቀር ቀርበው ሲያወሩ የነበሩ ሰዎች አሁን እንደገና ተመልሰው የህዳሴ ግድቡ ውሃ ብዙ አመጣብን ምናምን ያሉ ሲያወሩ ማየታችን ይገርማል حتى اذا انهار سد السرج لا يكون هنالك يعني اسباب في مثل هذا انا لست مهندسا ولكن كما كان يطلق مثل الدكتور محمد حافظ ودكاتره كثيرين جدا يطلقون مثل هذه المعلومات انا لا انفي فكره ان سد النهضه لم يغير فكره المناخ لم تزيد نسبه الامطار ولكن اقول سؤال بسيط كيف ስለዚህ በአጠቃላይ የኢትዮጵያ ህዳሴ ግድብ ምንም የአየር ለውጥ ምናምን አያደርግም ምናምን የሚል እምነት ያለው ሰው ምሁር ሆኖ ሊኖር አይችልም ግን በእርግጠኝነት ለውጡ ግን ወደ ተሻለ ነው በጣም ብዙ የዝናብ መጠን እንዲፈጠር ያደርጋል አካባቢው ያለውን አየር ያረጋጋል የሚቀጥለውን አካባቢ ከተለያዩ ጎርፍ ይጠብቃል ሌላም ብዙ ጥቅሞች ሊኖር ይችላል አዲስ አበባ መሃል እምብርትና የዲፕሎማቶች መናኸሪያ በሆነችው አዲሷ ካሳንቺስ ላይ እጅግ ዘመናዊና ቅንጡ የመኖሪያ መንደርን በ251 ሺህ ብር በ10% ቅድመ ክፍያ ብቻ 25% ቅናሽ በተደረገላቸው ቤቶቻችን በኢትዮጵያ ብር ተዋውለው በመግዛት የቤት ባለቤት ይሁኑ በካሬ ከ95 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ የላውንደሪ የስቶር ክፍሎች ጋር በተለያዩ የካሬ አማራጮች በተጨማሪም በሲኤምሲ እና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ የካሬ አማራጭ እንዲሁም አክሲዮን ይዘንሎት ቀርበናል ማሳሰቢያ ቤቱን ከገዙ በኋላ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉልን አያት ሪል ስቴት